ለምን አትቆልፈው? አለማ የሆነ ሆርሞን የሚያነቃቃ ኪኒን ይወስድሻል እንዴ? እረፊያው ልቃትጩ እኔ ካቅሜ በላይ ነው እግዚአብሔርን። እንዴ እሺ ቀሰቅሰዋለሁ እኮ ናገባያ። እስኪ ተነሽና እዛ ውጪ። ለምን እንዴ? ከቤቴ ወዴት ነው የምወጣው? ወዴትም አልወጣም። ወደ ተጠገቤ ለምን? በቃ በዚህ ቁጭ በል። እጅሽና እጄን ወደማይሆን ቦታ እየሰደድከው ነው። ስርዓት ግን ያዝ። አትወጣም። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በተለይ ሰሞኑን ደህንነቴ በጣም ጨምሯል ከመላችሁ በላይ። ያው እንግዲህ የደህንነቴ የመጨመሩ ሚስጥር እናንተ ትደርሱበታላችሁ። አስባችሁ ድረሱበት። ለእናንተ ትጨዋለሁ እሱን እና እንግዲህ ትላንትና እንዳያችሁት እኔና አብርሽ የሆነ ነገር እያወራ ነበረ። ላይክ ማለት ትላንትና ቡቹን ዋና ይዤ እሄዳለሁ ብሎኝ ነበርና ከዛም ውጪ ደግሞ አንዳንድ ቦታ አብረን እንሄዳለን ምናምን ብሎ ቃል ገብቶልኛል። ዛሬ ግን ያ ቦታ እንሄድ ብዬ ምናምን ሳይሆን ማስገድደው ከቡቹ ጋር ፕሮግራም ስላለው ከቡቹ ጋር ያለውን ፕሮግራም ኢንጆይ እንዲያደርግ እየመጣ ነው ማለት ነው። ቡቹን ዋና ይዘው ሊሄድ እንግዲህ ቶሎና ስላልኩትኝ ማለት በቀና ስላልኩትኝ በጊዜ ነው እየመጣ ያለው እና ከልጄ ጋር ኢንጆይ ሊያደርጉ ነው። እንግዲህ ልጄ ዛሬ ምስኪን አሁን ዋና ውስጥ እሱ ነው የሚዋኘው። የኔ ጌታ የምር በቃ ሀሳቡ ይሙላለት ብዬ ነው እንጂ እውነት ለመናገር ያስፈራል። ምክንያቱም ገና ትንሽ ይል ስለሆነ ትንሽ ያሳቅቃል። ግን ኖርማል ነው ማለት ኢትዮጵያ ውስጥ ምናምን እንደዚህ ስላልተለመደ ነው እንጂ ውጭ ሀገር በጣም ልጆች ምናምን እያሉ ነው ይህንን ነገር የሚያስተምሯቸውና ኖርማል ነው። ብቻ ምንም አይሆን እንጂ ከልጅነቱ ብዙ ነገሮችን አዳፕት ማድረጉ ጥሩ ነው ብዬ አስባለሁ። ለወደፊቱ ፐርፌክት ይሆናል ብዙ ነገር ላይ እና ይህንን ነገር አልቃወመውም እና እሱን ሊወስድ እየመጣ ነው። ግን ቡቹ ተኝቷል። ለምን እንደተኛ አላውቅም። ዋና መሄድ አልፈለገም ይሁን እንጃ። ነግሬዋለሁ። አባቴ ይመጣል፣ ዋና ትሄዳላችሁ፣ ትዝናናላችሁ፣ ጁስህን ይዘህ መነጽርን አድርገህ ብያለሁ። አስባችሁታል? ግን ዋኝቶ ምናምን ሲወጣ በቃ እንደዚህ ፀሐይ የምትሞቁበት ጋር ደም ብላችሁ እሱ ጋር ምናምን ፈልሰስ ብሎ እያሰብኩት ነው አእምሮዬ ላይ ገና ካሁኑና ጥሩ ቆይታ እንደሚኖራቸው አልጠራጠርም። እናንተ የምታዩኝ እኔም ፋፈሽ ድምቅ እምር ብዬ እየጠበቅኩት ነው ማለት ነው። ቤቴንም አሳምሬዋለሁ በቻልኩት አቅም ብዬ አስባለሁ እና ማለት የተለየ ነገር አልጨመርኩለትም፣ ግን ደግሞ ንጹህ እንዲሆን አድርጌዋለሁ እና ደስ ይለዋል ብዬ ተስፋ አደርጋለሁኝ። እና ቡቹ እስከሚነሳ ድረስ ከእሱ ጋር አንዳንድ ነገሮችን እናወራለን፣ እንጫወታለን። ያው ቡቹ ከእንቅልፉ ሲነሳ ሲቀሰቀስ ይነጫንጫል፣ በጣም ያለቅሳል እና ትንሽ እንቅልፉን ትንሽ እስከሚያገባደድ ድረስ ከአቡሽ ጋራ ጥሩ ቆይታ እናሳልፋለን ብዬ ተስፋ አደርጋለሁ። እንግዲህ ሰሞኑን ያለን ነገር ደስ ይላል። እያወራን ነው፣ ስለ ልጃችንም እያወራን ነው፣ ስለ አንዳንድ ነገርም እያወራን ነው። እሱም አንቺ ማውራት ትፈልጋለሁ ምናምን ብሎኝ ነበርና ያንን ፍላጎቱን አይቼ እኔም ነገሮችን ጥሩ ለማድረግ እየሞከርን ነው እና እንግዲህ ነገሮች ይስተካከላሉ፣ ይሳካሉ ብዬ ተስፋ አደርጋለሁ ከፈጣሪ ጋር። ፈጣሪ እንግዲህ ምንም የሚሳነው ነገር የለም አይደለ? ያው የብዙ ነገር ምንድነው ግርግርና ጫጫታ ሊበዛ ይችላል። ያው እንግዲህ ለመልካም ነገር መጣ ሃይ ዌልካም። እንዴት ነሽ? ፈጣሪ ይመስገን። እኔ እኮ ዝም ብዬ ነው እንደዚህ የሚልህ እንጂ የለብም። ይኸው
ይኸው ዙር ናላ ሳይሆን ምንም የለም። ስለዚህ ይደገማል። ቻፕስቲክ አትቀቢ ወይንም ለምን እኮ ካስቀድኛ የለብንም እኮ የለብንም ትላለች። እሺ የታለ ባባ? ቡቹ እየተኝቷል። እባክህ ተኝቷል? አውቅሽ እውነት እኔ ልመጣ ስለምታስተኝ ምን ችግር አለው? ምን ቁጭ አታረጊ? ይነጫነጭብሃል እኮ። ምንድን ነው የሚነጫነጭ? ውሃ ትደፊበት ነበር። በጣም አውቀሽ ለማስረፈድ ነው። እግዚአብሔርን አይደለም እኔ ለምን አስረፍዳለሁኝ? ሲረፍድ እኮ ብርድ ይመጣል ምናምን ሰው ልጄን ያሟለፍ አስነክቶት። ስለዚህ እኔ ልጄን እንዲያመው ፈልግ ይመስላል። ደግሞ አምሮብሃል። አዎ አመሰግናለሁ። እኔም ነጭ ነው የለበስኩት ልልህ ፈልጌ ነው። አንቺን አላየሁኝም፣ ይቅርታ። ኧረ እባክህ ምን እንድታየው ምን ላድርግበት? ምንም አይ ግን እውነት አስበህበት ነው? ነጭ እንዴት ተገጣጠመ? ታይ አንቺ አማታል ልጅ ምን ነው አሁን ማለት ነው መነቃቃት አለብኝ። ከእንቅልፌ ቅርብ ሰዓት ቤት ነሳሁት እንዴ። ታዲያ ምን ችግር እያለው እንነቃቃለን። በደንብ ሪላክስ ማሳጅ ላድርግ እዚህ አካባቢ። ቆይ እንደው ጤነኛ አይደለችም እንዴ አንቺ? ልቀኝ ወረዛ አማታል መነቃቃት ፈልጋለሁ አልከኝ። ተነቃቂኝ ተይኝ። ምን ነው ሻውን ትቀሰቅሽልኛለሽ ወይ ትቀልጅብኛለሽ? እኔ ምንም እየቀለድኩ አይደለም። እውነት ላነቃቃክ ናሱር እግዚአብሔርን ያለ ተከሻን ማሳጅ ነው የማደርገው። እዛው አነቃቃሽ መገኛ እኔ የማነቃቃት አቅም የለውም። ይገርምሃል። እሺ አሁን አልተነቃቀውም አላልከኝም? ተነቃቅቻለሁ። ኧረ እንደዛ አይደለም ተነቃቅቻለሁ። አቅም ተነቃቀው እኮ አይደለም። አይ ማለት ለምንድን ነው ያልተነቃቀቂ ነበረው? ሩታ እኔ አሁን እኮ እዚህ ስመጣ እኔ አሁን ከአንቺ ጋር እንትን የምልበት ግዴታ የለብኝም አይደለም? ምን እሺ አሁን ባባን ታመጪዋለሽ? ይሁዲ ባባዬ ተኝቷል እስከሚነሳ ድረስ። ወይ እግዚአብሔር አንቺ አትነካኪኝ። ምን ትሆናለህ? ብለህ አልፈልግም። አትነካኪኝ እንዴ ያማራለሁ። ምን ነው አይዞህ፣ አትሳሳትም። ራስህን ኮንትሮል ለማድረግ ሞክር። አይ ራስህ ኢየሱስ ስም ትልልኝ ስለዚህ ቡቹ እየተኝቷል። ትንሽ እስከሚነቅ ማነው እንቅልፉን ቆያ ነው ጨረስኩኝ። ምን ነው መጨረስ? ኧረ ጉልበት ኧረ ሩታ በእግዚአብሔር እንዴ የታለሽ? ከፋኛሽ ቡቹ ተኝቷል። እግዚአብሔርን ተኝቷል። ይኸውልህ ልንገርህ፣ ትንሽ ካላገባደደ እንቅልፉን በጣም ነው የሚነጫነጨው። አላየኸውም እንዴ? እዚህ ጋር በቀደምነት እንቅልፉ መጥቶበት ሲቀውጠው ከቀሰቀስኩት አሁንም ይምስበታል። ትንሽ ታይም ተኛና ሲነሳ እመጣለሁ። ለምን ሲባል ሲነሳ እመጣለሁ። ደውዬልኝ ሲነሳ ማለት ነው። እኔ ሌላ ቦታ ነው ይዤው የምሄደው። እኔ የምልህ በቀደም ለምንድን ነው አንቺና ቡቹን ነው ብቻችሁን ማግኘት የምፈልገው ያልከው? ብቻችንን ስንሆን ምንድነው? በቃ ይኸው አሁን ብቻ ስለሆንሽ ሰላም ነው። ገባሽ? ሌላ ሰው ቢኖር ብዙ ሴጣን ይሰበሰብ ነበር እዚህ ቤት ውስጥ። ስለዚህ አሁን ብቻ ሳገኝሽ ሰላም ነው። ልጄን አይቼ ወይ ልጄን መውሰድ ካለብኝ መጥቼ ልጄን ወስዳለሁ። ልጄን አያለሁ፣ እሄዳለሁ በሰላማዊ መንገድ። አይሽ እንደዚህ በሰላም ማለት ነው። በቃ እንደዛ ነው። አይመስልም? እንዴት? አይ አወራራ አይመስልም። አንደኛ፣ ሁለተኛ ነገር ደግሞ ልጅህን እንዳታይ የሚከለክል ነገር አይኖርም። ስለተስማማን ስለተነጋገረ ምንም የሚፈጠር ልጅህን አይተህ ተጫውተህ ምናምን ትሄዳለህ ከቡቹ ጋር እኮ። እሺ ግን ሰው እንዳይኖር የፈለክበት ምክንያት ሌላ ነው እንጂ በራስሽ በፈለግሽው መንገድ ነው እንደሚገመችው አይመስለኝም። ና እዚህ ነው የተኛው። እዚህ ነው የተኛው ማለቴ የታርገሽ ነው ልጅ። ቆይ ተረጋጋ ሩታ። የቀለድሽብኝ ነው አይደለም? እና ታዲያ አለ ተኝቷል እኮ የታለሽ የተኛው? ይኸውልህ እዚህ አላስተኛውም። እዚህ አልጋ ላይ ስለሆነ ይወድቃል። ኧረ በኢየሱስ ስም ዛሬ ምን ማለት ነው? ይወድቃል። እዚህ መተኛት አይችልም። እሺ ታለ ታዲያ ይሄ አልጋ ግን አይደለም
ልሸጪው ነው ሚዲያ ላይ ታወጪው ነው። እኔ እኮ ላንተን የጠየኩት አሁን ስለመሸጥ መቼ አወራሁ እኮ መሸጥ ባስበው እና እኔ አልጋ ላቆም ነው እና ታዲያ ማለት መሸጥ ፈልግ ደላላ አለ ልፈልግ ነው እንጂ ደግሞ ለምን እሸጠዋለሁ? እኔ በጣም ነው የምወደው ይሄን አልጋ። እሺ ያው ሻውን እንውጣ ከዚህ። ለምን አንወጣም? ልትደፍሪ ነው እንዴ? እኔ በምን አቅሜ? እኔ እኮ ሴት ነኝ። ሴቱ ምን ነው በሴት ደርሶብሃል ጥቃት? እንደዚህ መደፈር ጥቃት? ጋሽ የተጠንቀቅ ያለኝ እኮ ወደው አይደለም እናቴ፣ ተጠንቀቅ የተባልኩት ወድጄ አይደለም። ምን ችግር አለው? እኔ ነኝ እኮ። እሺ አሁን ከኔ ደግሞ መጠንቀቅ አይጠበቅብኝ አይደለም ካንቺ ከስንቱ ተጠንቅቄ እንዳለው እኔ ነኝ የማውቀው። አልወጣኝም። አይ እስኪ እሱን ተው እና ቁጭ በል። አልቀመጥም። ምን ነው መቀመጥ ስለማልፈልግ ነው። ጎንበስ ቀና ማለት ትችላለህ አይደል? ስለዚህ ጎንበስ ብለህ ቁጭ በል። አልቀመጥም። ለምን? ምን ልታረግ ያስብሽ ነው? ኧረ እኔ ምንም አላሰብኩም። እና ታዲያ? አይ እኔ ምንም አላሰብኩም። ቁጭ እንድል ብቻ ነው ያሰብኩት። አልፈልግም። እኔ ደግሞ አልቀመጥም። ለምን? መቀመጥ አልፈልግም። በቃ ተቀምጬ መኪና ላይ አይደለም ብለው መቆም ነው የምፈልገው። አሁን መኪና ነው። እሺ አሁን ባባዬ ክፍል ነው የተኛው? እዛኛው ነው። እዛኛው ክፍል ነው። እሺ ተቀምጠ የምትለው መኪና ላይ ነው። እሺ ይሄ ደግሞ አልጋ ነው። እና ታዲያ ይለያያል። በጣም ነው ራሱ ይጥና ጋምሽ ና እግዚአብሔር ቁጭ በል እና አልቀመጥም። እሺ እዛ ሶፋ ላይ እንቀመጥ። ከዚህ ቤት እንውጣ። ለምን ያስፈራል? ይሄ ቤት ውርር እያደረገኝ ነው። ደስ ሲታዲያ ውርር እኮ ሲያደርግ ደስ የሚል ስሜት ነው። ለምን አትመጣም? እዚህ አንቺ ትደፍረኛለሽ። አይ ግን ቆይ አንዴ ሰማኝ። ምንድን ነው የምሰማሽ? በጣም እየተወራጨ ነው። አዎ እኮ ተራርቀን እኮ ማውራት የሰው ልጅ ምን አለ መሰለሽ፣ ተራርቆ ማውራት ነው። ቆይ እኔ ያልገባኝ ነገር ማለት ነው፣ ሰማኝ፣ ለምንድን ነው ሰውነቴን የወረረ ብላ አላሰብክም? እዛ ቤት ስትገባ አንቺ እንደምታስተውይ አይደለም። ኧረ በእናትሽ በእግዚአብሔር በቃ አታድክሚኝ፣ ደክሞኛል። ምንድን ነው ማደክመክ? እኮ አታድክሚኝ። እራፈኝ ሩታ፣ ከአሁን በኋላ እንደዚህ እኔ ከዚህ በኋላ እንደዚህ የምታስቸግሪ ከሆነ የበፊቱ ሰዎች ቢኖሩ ይሻለኛል። እውነት? አዎ ይኖራ። እኔ ችግር የለብኝም። ቢኖሩ ይሻለኛል። እኔ ለኔ ኖርማል ነው እኮ። እንደዚህ ብቻዬን ስመጣ እንደዚህ እየፈራሁሽ ከምመጣ ቢኖሩ ይሻላል። ወይኔ መድኃኒዓለም እናቴ ከስንት ነገር ራሴን ጠብቄ ጨርሰው ክብሬን እንትን ብዬ ነው ያለሁት። እውነት ታቅበ ነው የመጎች መታቀብ፣ መጠንቀቅ፣ ሌላስ አራት ናቸው። አላምን አልኩት ጋሽዬ ሲል ራስን ከሴቶች ጠብቅ ሲለኝ አይደለም። አይ አላምን አልኩት። አራት ህጎች ነው ያሉት የመና እኔ ሁለቱን ነው የማውቀው። አንተ ደግሞ ታውቃቸዋለህ መሰለኝ። አሁን እሺ አሁን ትቀሰቅሽልኛለሽ ወይንስ ልሂድ? ቡቹን አልቀሰቀሰውም። ትንሽ ይተኛ። የምር ትንሽ ናፕ ያደርግ። ለምን መሰለህ? ይነጫነጫ ነው የሚባለው። ይንጫጫለልህ ነበር። ይነጫነጫል። ውሃ አምጪ። ውሃ ፈልጌያለሁ እጠጣው። ወዴት? ውሃ እኮ ነው ያልኩሽ። እና ውሃው እኮ በሩ ጋር አይደለም እኮ አምጪ ላይ እኮ ነው። መውጣት አይቻልም። ይኸውልህ ከዛሬ በኋላ ቡቹን አልሰጥህም። ዛሬ ትታኝ ከወጣ እና ውሃ ፈልገን ላምጣልህ? ውሃ ላምጣልህ? አልፈልግም። ለምን? አንጠጣም። ምንድን ነው የሚገለው? ብጣ አንተ ልጅ። አሁን ፈልጋለሁ። አሁን አልፈልግም። እሺ ሌላ ምን ላምጣልህ? ምንም አልፈልግም። አሁን እያስደበርከኝ ነው። አሁን እያስደበርከኝ ነው ምናምን አትበይኝ። ምን ልበል? አንዴ ባባን አምጪልኝ። አሁን ልሄድ ነው። ቶሎ በይ ሩታ፣ ባባን አምጪልኝ። ምን ችግር አለው?
ይንተጫነጭብሃል። አይነጫነጭብኝም። እዛ ክፍል ደግሞ ቻርጀር አይቻለሁ። ይደረደራል እንጂ ማለቴ አዎ አለ ቻርጀር። ወይ እስኪ ተመለሽ። እኔ ብቻዬን መምጣት አልችልም እንዴ? ኧረ እችላለሁ እንደፈለግ። ተመለሱ። አንቺም ካሜራማን ተመለሱ። ቻርጀር ፈልገህ ነው ግን? አይ እኔ ቻርጀር የፈለገ አይመስለኝም። ናት የለም እኮ ምንም ቻርጀር አላየክም። የለም እኮ ቻርጀር ኬብል ኬት ነው? ቆይ እንዴት አየው? እዛ ከዛ ጥገድ የተቀመጠው። አይ ሌላ ነገር ፈልጋ ነው ያስታውቅብሃል። እስኪ ተነሽና እዛ ውጪ። ለምን እንዴ? ከቤቴ ወዴት ነው የምወጣው? ወዴትም አልወጣም። ሲጀምር ለምን እዚህ ክፍል ገባ? ቻርጀር ፍለጋ ነው? አዎ ፍለጋ ነው። ስልክ ይዘብቱብኝ ከላይ ሻጣኝ። በምን ደውዬልክ ነው የመጣኸው? በምን ደውዬልህ መጣ እኮ ልደርስ ስለሚደርገው ይሁንልህ። እስኪ እኔ መከራከር አልፈልግም። ፍላጎትህን አከብርልሃለሁ። ምንድን ነው መኝታ ቤት ነው ያስመሰልሽው? ደግሞ አያምርም? ሰው የሚያድርበት አይመስልም። ምን ማለት ነው? ምንም የጎደለው ነገር የለም። እዛ ጋር ብቻ እያሸንጉሊት አለ። እዚህ ጋር ያስቀመጥከው ፎቶ አለ። በቃ ይሄ ቁም ሳጥን ነው። ይሁንልሽ ብቻ። ግን እኔ እንደነበርኩበት እንደነበር አይደለም ቤቱ። ተለየብህ? አዎ ግድ ነው። ሴት አይደል እንደ ያለበት ለየት ማለት ግድ ነው። እሺ አሁን ስልክ ልቻርጅ ነው። ውጪ ግን ከዚህ ቤት እንዴ? በምን ነው የምትቻርጀው? ማለት እንዴት ነው የምትቻርጀው? እዛው ሳሎን ስልክ ልቻርጅ ነው ይበል። ሮና እየፈራሁት ነው። የምር ግን ስልክ ልቻርጅ ነው? አዎ አይመስልም። ውጪልኝ። አንደኛ ነገር ስልክ ለመቻረጅ እኔ ማባረር አይጠበቅብህም እኮ ነው። ሳሎን እንድትሆንኝ ብዬ እኮ ነው። ሁለተኛ ነገር ደግሞ ስልኩን ቻርጆ መውጣት ትችል ነበረ። እስቲል ነው እዚህ ነክ ደግሞ አልጋ ላይ ነው ቁጭ ያልከው። እናንተልሽ አረን ያላልከው በሊ ተነሳላልከው እንደው ስኩት ስላልከደስ ብሎኛል። ቁጭ ስላልከደስ ብሎኛል እኮ ለዛ ጠጋቤ ጤና እንደቱ እንዴ ነው ወለዛ ጠጋቤ ለምን በቃ በዚህ ቁጭ በል። እጅሽና ጤና ይላል። እጄን ወደ ማን ቦታ እየሰደድከው ነው? ስርዓት ግን ያዝ። አትወጣም። ይኸውልህ ቦክሱ እኮ እዛ ጋር ነው። ና ቦክሱ እዛ ጋር ነው። አሁን ይሄ ኬብል ምክንያት ነው። አቤት መግደርደር ለእንትንም አልጠቀምም። አትግደርደር። ለምን ነው የምትግደረደረው? አሁን አቀሰቅሽልኝም። ማንን? ባባን አቀሰቅሽልኝም። ስልክህን እኮ አልቻርጅከውም እኮ ተዘርገኝ። አሁን ይቻርጅልካ። አስቀሰቅሽልኝም ትቀሰቅሽልኛለሽ ከመሄድ ማለት ነው። ዋና ይቀርበታል እኮ አዎ። ማትቀሰቅሽ ሌላም ቀን አይሄድም ሩታ። አሁን እንትን ያልሽ ነው እኮ ሌላም ቀን አይሄድም። ግን ስለዚህ ነው ወይበታለን ሌላው ቀን ወይ አሁን ነው መጨረስ ያለብን። እና እንዴት ነህ ታዲያ? ብርድ ይመታካል። ምን አትቆልፈው? አሬማ የሆነ ሆርሞን የሚያነቃቃ ክኒን ይወስድሻል እንዴ? እረፊያው ልክ አትጩ። እኔ ከአቅሜ በላይ ነው እግዚአብሔርን። እንዴ እሺ ቀሰቅሰዋለሁ እኮ ና ገባያ ገባ ሳትገባ ቀሰቅስልኝ። ገባ እኮ ተረጋጋያ እኮ ቀስቅሽዋ አትወጣም። ሰክረሻል እንዴ? ሩታ እግዚአብሔርን ተይ፣ ስነ ስርዓት አይሽ። ምንድን ነው ይኸውልሽ፣ በስነ ስርዓት ፖሊሶቹ ቀደም ያሉሽ ነገር አለ አይደል? በስነ ስርዓት መጥተህ ልጅን የማየት መብት አለ ብለውኛል። ስለዚህ አሁን መብቴን እየተጋፋሽ ነው ያለሽ። ልጅን እንዳታይ አልከለከልኩም እኮ
ስለማየት ሳይሆን መተት ወስዷል ብለህ እንዳታ አልከለከልኩህም እኮ አንደኛ ነገር ሁለተኛ ነገር ደግሞ በሳምንት 3 የተባልከው ትናንትናም ዛሬ መታል እኔ ላይ ነገር ለማላከክ እንዳሞክር እሺ ያ ስንት ሰዓት ነው የመጣሁት? ቆይ ሰዓት ልይበት። ስንት ሰዓት ነው የመጣሁት? ይኸው ሰዓቱን ይኸው 7 ተኩል ነው። ቀን እኮ ነው እኮ አይደለም። ስንት ሰዓት ነው እኔ የመጣሁት? እዚህ ቤት ከመጣሁ ቆይ አይደለ እንዴ? ቆይ አይደለ ወይ? 20 ደቂቃ ቢሆን ነው። ወይኔ አብርሃም በዛ እውነት 20 ደቂቃ እነሱ ያሉሽ መጥቶ ለ2 ደቂቃ ምንም መቆየት የለበትም። በቃ ልጁን ማየት ካለበት አይቶ መሄድ ይችላል ተብያለሁ። የተኛ ልጅ ግን ቀስቅሽ የሚል ስምምነት አላረግም። እስከሚነሳ ድረስ የመጠበቅ መብትም ሆነ ምንም አለክ እኮ አሁን እኮ አልጠብቅም እያልኩሽ አይደለም። ግን ደግሞ እሺ እንደዛ ከሆነ አንተም ህግ እየጣስክ ነው። በህግ እንሂድ ከተባለ እኮ ምን ህግ ጣስኩኝ? ትናንትናም ዛሬም መታል እኮ ዛሬማ ተስማምተን እኮ ትናንትና ዋና ይዤው ልሂድ ብዬሽ አስማምቼሽ ነው የመጣሁት አይደል እንዴ? እኮ ስለዚህ ህግ ላይ እንደዚህ አልጣሽ መባባል ያስፈልግማ። ፈቅጄልህ እስከመጣ ድረስ ይኸውልህ ብትሄድ ያለ ቀን ማን ሂድ አለ ነው የሚሉ ብትፈቅድልህስ ነው የሚሉክ። ነገር የፈለግካት አንተ ነህ ነው የሚሉ። ስለዚህ ለምን እንደዛ ለመባት ትቸኩላለህ? አሁን ሩታኔ አሁን አንቺን እዛ ህግ ቦታ መሄድና መክሰስ ምናምን አልፈለግም እንጂ ደግሞ አሁን እንደዚህ አይነት ነገር ምን ያመጣው? አሁን እስቲ ከዛ ሀሳብ ውጣ እኮ ከዛ ሀሳብ እንደወጣ ነው የምፈልገው። ጠፋ በእነነ የታባለ ታሰለማ ነገር እየቀምሽ ነው የምጠብቀው። ኧረ እኔ ምንም አልቅምም፣ ቅሜም አላቅም። በእርግጥ ቅሜ ያውቃለሁ፣ ግን ስኳር ነው የቀምኩት። እሱ ደግሞ ይጣፍጣል። እሺ አጭሽ ነው ጋንጃ በሉ ባንጃ አጭሽ ነው። ምንድን ነው ጋንጃ በሉ ባንጃ ደግሞ? ምን አውቃለሁ ሲሉ ሰምቼ ነው። እኔ ምን በጣም ነው ማጨስ እውነት ለመናገር። ከዛ ውጭ ምንም አጭሼ ቅሜም አላቅም። በጣም አጭሼ አውቃለሁ፣ ስኳር ቅሜ አውቃለሁ። ሹሩታ ትቀልጅብኝ በቃ ወይ አንድ ቀስኩሽልኝ። እኔ ግራ እያጋባሽ እየደከመኝ ነው ያለው እኮ ና ድካምህን ማሳጅ እያደረኩኝ ላሳርፍህ አልኩህ። አመሰግናለሁ። ሰላም ጀርባ ከዚህ ትከሻ አካባቢ በጣም አመሰግናለሁ። አገኘሽው ቦታው እሱ ነው። ሌባ አጭበርባሪ። ምን ሰረኩብህ? ልብህን ነው ቀልብህን ነው? ምን ቀልብ እንትን አይደለም አይሰረቅ። ኧረ እባክህ እሺ። ስለዚህ አሁን የሚያስማማን ሀሳብ ምንድን ነው? 5 ደቂቃ እንጠብቀዋለን። ከተኛ ምን ይዤው ሂጅ እዛ አስተኛዋለሁ። ችግር የለውም። ገንዳ ውስጥ ነው የምታስተኛው? ተይው መኪና ላይ ምናምን አስተኛዋለሁ። ችግር የለውም። ይወድቅብኛል። አይወድቅም። ሩታ በእግዚአብሔር እስኪ አንቺ በእናትሽ ሰው እንዴ ደከመው አታውቂም እንዴ? አሁን ቶሎ በይ። እንደዚህ የለመንኩ እንዲህ ነው እንዴ የምንቀጥለው? እንዲህ የለመንኩሽ ምናምን ነገር ልጄን ዋና ነገር ቦታ ለመውሰድ እየለመንኩሽ ነው እንዴ የምንቀጥለው? ዋና እኮ ዛሬ ብቻ ነው የምሄደው እኮ። እንደዚህ ለማየት ስመጣ እየለመንኩኝ ነው እንዴ የምታሳይኝ? ይሄ ነገር ዛሬ ነው የተፈጠረው እንጂ እስካሁን በስርዓት ነው እያየህ ያለው። እስካሁን አይደለም ምንም ያየሁት። ከፖሊስ ጣቢያ በኋላ 1 ቀን ነው እዚህ ቤት የመጣሁት። እሱም ትናንትና እና ከብራዘር ጋር የመጣን ቀን 2 ቀን ምንም የሚያስብል ነገር የለውም። ሩታ ኧረ ትልቅ ሰው አይዋሽም። ኧረ እባክሽ ስታየኝ ያረጀሁት መሰለኝ። እና ገባ እኮ ፀጉር ምን ትጠብቃለህ ታዲያ? ያንቺ እንትን ነው ያስገባው። ያንቺ ጨጓራዬን እያነደድሽ ተበላሽቷል። እሺ አንቢ ምንድን ነው ፍላጎት? ምንም በቃ ሙቹ እስኪነሳ ድረስ ከአንተ ጋር እንዲማውራት እንደዚህ እንደቀለድሽብኝ ምንም አትቀርም። ታይ ስለምን መቀለድ? አረፈኝ እኔ ለእኔ መቀለድ እንደዚህ አይደለም። ጌታን እየቀለድሽብኝ ነው። አሁን በጣም እኔ ቁም ነገር ሳወራሽ አንቺ እየቀለድሽ በስርዓት ነው እያወራሁ ያለሁት። መቀለድ እኮ እንደዚህ አይደለም። መቀለድ እንዴ ነው? መቀለድ እንደዚህ ነው ወይ? እሺ ቼክ አድርግልኝ ቶሎ በይ። አብረን ለምን ቼክ አናደርገውም? አንቺ ያልመሻል እንዴ? ምንም ቼክ ለማድረግ አንቺ አይተሻልም እንዴ? ትንሽ ከቆየሽ እንዴ ታማለሽ? አይ እዛ እንኳን አብረን እንግባ አይደለም